ውዷ እህቴ ባለትዳር ከሆንሽ ለመስራት ብለሽ ባልሽን ትተሽ በስደት ከሄድሽ የልጇን ድምጽ በስልክ ብቻ የምትሰማ እናት ከሆንሽ አንዳንድ ጊዜ ደግሞ የጥፋተኝነት ስሜት ፍርሃትና ጥርጣሬ ልብሽን የሚሞላው ከሆነ ይህ ማስታወሻ ላንቺ ነው። በደንብ ትንፋሽ ውሰጂ እናም አስታውሺ፣ አላህ ሌላ ማንም የማያየውን ያያል። ትዳር በርቀት ሲፈተን። ርቀት ቀላል አይደለም። ጋብቻ የተፈጠረው ለቅርብ ግንኙነት ነው። አላህ በሱረቱ ሩም ምዕራፍ 30 ቁጥር 21 ላይ ለእናንተም ከነፍሶቻችሁ ሚስቶችን ወደ እርሱ ትረኩ ዘንድ መፍጠሩ በመካከላችሁ ፍቅርንና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። ትዳር ሰላም ያመጣል ተብሎ ይታሰባል። ነገር ግን በሺዎች የሚቆጠሩ ኪሎሜትሮችን ሲርቁ ምን የሚሆን ይመስላችኋል? አብሮ መሆንን ትናፍቃላችሁ። ቀለል ያሉ ንግግሮቻችሁን ትናፍቃላችሁ። ድጋፍ እንዳላችሁ የሚያደርገውን ስሜት ትናፍቃላችሁ። እና አንዳንድ ጊዜ ሸይጣን በሽክሽክታ ያናገርሻል። ፍርሃት ያንሾካሽኩልሻል። ጥርጣሬን በሽክሽክታ ያወራሻል። ምናልባት ይለወጥ ይሆን? ምናልባት ይረሳሻል? ምናልባት ትዳርሽ ይፈርሳል? የኔ ቆንጆ ልብሽ ከነዚህ ሽክሽክታዎች ጠብቂ። ርቀት ጋብቻን አያፈርስም። ይልቁንም ደካማ እምነት ጋብቻን ያፈርሳል። መግባባት አለመቻል የትዳርሽ መፍረስ ምክንያት ይሆናል። ትዳርሽ በአላህ የተገነባ ከሆነ ርቀት አይፈትነውም። መተማመን ኢባዳ ነው። እምነት ድክመት አይደለም። እምነት ኢባዳ ነው። ለአላህ ስትይ ባልሽን ስታምኚው፣ ከመጥፎ ጥርጣሬ ይልቅ ጥሩ ሐሳቦችን ስትመርጪ፣ ከክርክር ይልቅ ዱዓ ስታደርጊ ይህ ኢባዳ ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ጥርጣሬን አስወግጂ። ጥርጣሬ መጥፎ የውሸት ንግግር ነው። ፍርሃት ሰላምሽን እንዲያበላሽ አትፍቀጂ። አንድ ነገር ከተሳሳተ አላህ ያሳይሻል። አእምሮሽ ውስጥ ግን ችግር አትፍጠሪ። በምትኩ ያአላህ እኔ ሩቅ ሳለሁ ትዳሬን ጠብቅልኝ በይ። የጥፋተኝነት ስሜት ሲከተልሽ። ብዙ እህቶችን ስናስተውል የጥፋተኝነት ስሜት ይስተዋልባቸዋል። ልጆቼን ትቼ ባለቤቴን ትቼ እኔ ለነሱ አልሆንኩም። እናም ጭንቀት ውስጥ ይገባሉ። የኔ ቆንጆ አላማሽን አስታውሺ። ለመዝናናት አይደለም ሄድሽው። ከኃላፊነት ለማምለጥ አይደለም ሄድሽው። ይልቁንም ለከባድ ኃላፊነት ሄድሽው። አላህ ከውጤቱ በፊት አላማን ይፈርዳል። ልብሽ በናፍቆት ቢጎዳ ይህ ፍቅር ነው። ፍቅርም ወንጀል አይደለም። የጥፋተኝነት ስሜት ግን ጥርጣሬሽን እንዲያጠፋ አትፍቀጂ። እየሞከርሽ ነው። አላህም ያንን ያያል። በሌሊት የምታለቅስ እናት። እዚህ ጋር ደግሞ ስለ እናት እናወራለን። ልጇን በምናቧ አድጎ የምትመለከት እናት፣ በምናቧ የምትሰማው እናት፣ እናቴ መቼ ነው የምትመጪው የሚላት። እናም ለዚህ ጥያቄ በግልጽ መልስ መስጠት አትችይም። እህቴ እናትነትሽ ርቀት ስለሄድሽ ብቻ አይቆምም። እናትነት ሁሌ አብሮ መገኘት ብቻ አይደለም፣ ዱዓ ነው፣ መስዋዕትነት ነው፣ አላማ ነው። ምናልባት እዛ ሆነሽ ለልጆችሽ ምግብ ማብሰል አትችይ ይሆናል። ነገር ግን በምትልክላቸው ነገሮች ሁሉ አብረሻቸው ነሽ። ለነሱ በምታደርጊው እያንዳንዱ ዱዓ ውስጥ አብረሻቸው ነሽ። አላህ ስልኩን ከዘጋሽ በኋላ የምታፈሽውን እንባ ያውቃል። አላህም አልዓድል ነው፣ እጅግ ፍትሃዊ። የእናትን ህመም ፈጽሞ አያባክንም። ትዳርሽ ከሸይጣን መጠበቅ። ሸይጣን ርቀትን ይወዳል። ምክንያቱም ርቀት ተጋላጭነትን ስለሚፈጥር። ራስሽን ጠብቂ። አይንሽን ዝቅ አድርጊ። ከመሐረም ካልሆኑ ወንዶች ስሜታዊ ምቾት አትፈልጊ። የትዳር ችግሮችን ለሚያውቋቸው ሰዎች አትናገሪ። ትዳርሽን ለሌሎች አታጋልጪ ማለት ነው። ብቸኝነትን ካልተቆጣጠርሽው አደጋ ነው። ልብሽ ባዶነት ሲሰማው በተከለከልሽው ነገር ሳይሆን በዚክር ሙዩ። አስታውሺ፣ ጊዜያዊ ምቾት ዘላቂ በረከቶችን ሊያጠፋ ይችላል። በትዳርሽ ውስጥ በረካ ትፈልጊያለሽ። ወደ ቤት ስትመለሽስ መረጋጋትን ትፈልጊያለሽ። ስለዚህ ልብሽን ጠብቂ። ባልሽ ደካማ ሆኖ ሲሰማሽ። አንዳንድ ጊዜ ባልሽ ሊቸገር ይችላል። ወንዶች ጫና ሊሰማቸው ይችላሉ። ምናልባት ሩቅ እየሰራሽ ስለሆነ ሊያፍርሽ ይችላል። ብቸኝነት ሊሰማው ይችላል። በራስ መተማመንን ሊያጣ ይችል ይሆናል። ከመጣላት ይልቅ ተረጂው። በቃላትሽ አክብሮትሽን አሳየው። ቀለል ያሉ መልእክቶችን ላኪለት።
ልክ አመሰግንሃለሁ፣ ስለደገፍከኝ አመሰግንሃለሁ። ደግነት ወንዶችን ያጠነክራል እና አክብሮት ደግሞ ፍቅርን ይገነባል። በሌላ መተካትን ከፈራሽ ብዙ ሴቶች ይፈራሉ። ሌላ ቢያገባስ? ይህ ፍርሃት ቀስ በቀስ ልብሽን ይበለዋል። በጥንቃቄ አድምጪኝ። አንድ ነገር ላንቺ ከተጻፈ ይመጣል፣ ነገር ግን ካልተጻፈ መቼም አይሆንም። አላህ በሱረቱል አተጋቡን ምዕራፍ 64 ቁጥር 11 ላይ እንዲህ ይላል፣ ከመከራ ማንንም አይነካም ለአላህ ፍቃድ ቢሆን እንጂ። ያልተፈጠረውን ነገር በመፍራት አትኑሪ። ከእጅሽ ላይ ባለው ነገር ጥንካሬ ይኖርሽ። ባህሪሽን፣ እምነትሽን፣ ታማኝነትሽን፣ ዱዓሽን ታማኝ ከሆነ ርቀት አይለውጠውም። ታማኝ ካልሆንሽ ቅርበት አያስተካክለው። በአላህ እቅድ እመኝ። የገንዘብ ጫናና ስሜታዊ ክብደት በውጭ ሀገር መስራት ምናልባት የገንዘብ እፎይታ ያመጣል፣ ነገር ግን ስሜታዊ ጫናንም ያመጣል። አንዳንድ ጊዜ ቤተሰብ ብዙ ይጠብቃል። አንቺ ሀብታም እንደሆንሽ ያስባሉ። ድካምሽን አያዩም። ረጅሙን ሰዓት ልፋትሽን አያውቁም። የሚፈሰውን እንባሽን አያዩም። የኔ ቆንጆ በጥበብ አይሆንም ማለትን ተማሪ። ቤተሰብን መርዳት ጥሩ ነው፣ ነገር ግን ራስሽን ማጥፋት ማግለል አያስፈልግም። እስልምና ሚዛናዊነትን ያስተምራል። አንቺ ኃላፊነት የሚሰማሽ ሰው እንጂ ማሽን አይደለሽም። በመንፈሳዊ ህይወትሽ ድካም ሲሰማሽ፣ አንዳንድ ጊዜ ኢማንሽ ይወርዳል፣ ድካም ይሰማሻል። ዚክርን ታሳልፊያለሽ፣ ከአላህ እንደራቅሽ ይሰማሻል። አትደንግጪ። ኢማን ወደ ላይና ወደ ታች ይሄዳል፣ ነገር ግን እንዲሞት አትፍቀጂለት። አስተግፊሩላህ 100 ጊዜ ብቻ ብትይ፣ ለአንድ ደቂቃ ዱዓ ብታደርጊና ብታለቅሺ ትመለሻለሽ። አላህ ስንመለስ ይወዳል። አላህ በሱረቱል በቀራ ምዕራፍ 2 ቁጥር 222 ላይ እንዲህ ይላል፣ አላህ ከኃጢአት ተመላሾችን ይወዳል። ሊቀጣችሁ ሳይሆን እንድትመለሱ እየጠበቃችሁ ነው ማለት ነው። ከምታስቢው በላይ ጠንካራ ነሽ። ሀገርሽን ለቀሻል። ከአዲስ ባህል ጋር ተላምደሻል። አዳዲስ ስርዓቶችን ተምረሻል። የቤተሰብሽን ናፍቆት ተቋቁመሻል። ይህ ምን ያህል ጠንካራ እንደሆንሽ ታውቂያለሽ? ብዙ ሰዎች ከቤት ርቀው ለአንድ ወር መኖር አይችሉም። ነገር ግን አንቺ ዓመታትን እየተጋፈጥሽ ነው። ራስሽን እንደ ደካማ አትቁጠሪ። አንቺ ጠንካራ ነሽ እና በእምነትሽ ያለሽ ጽናት በጀነት ውስጥ ከፍ ያለ ይሆናል። ለምትመለሽበት ቀን መዘጋጀት። አንድ ቀን ወደ ቤትሽ ትመለሻለሽ። ለዚያ ቀን ዝግጁ ሁኚ። በተሰበረ ልብ አትመለሺ። በመንፈሳዊ ባዶነት አትመለሺ። በጣም ጠንካራ ኢማን፣ በበለጠ ትዕግስት፣ በተሻለ ባህሪ፣ በጨመረ ምስጋና ባለሽበት ሀገር የባንክሽን ሂሳብ ብቻ ቀይሪ። አላህ ደግሞ ልብሽን እንዲለውጠው ፍቀጂ። ከጌታሽ የመጣ መልእክት። ይህንን አስቢ። አንድ ቀን በፍርዱ ቀን በአላህ ፊት ትቆሚያለሽ። እንዲህም ትያለሽ፣ ያ አላህ ከቤቴ ርቄ ነበርኩ፣ ግን ታጋሽ ለመሆን ሞክሬያለሁ። አላህም እንዲህ ይላል፣ ባሪያዬ ታጋሽ ነበርሽ፣ ስለዚህ ጀነትን በሰላም ግቢ። ይህ ትግል ታዲያ ዋጋ የለውም ትያለሽ። ዱንያ እኮ ጊዜያዊ ነው፣ ነገር ግን የትዕግስትሽ ዋጋ ዘላለማዊ ነው። በሰው ሀገር ያለሽው እህቴ ሰራተኛ ብቻ አይደለሽም። እየተፈተነች ያለች ሚስት ነሽ። እየተፈተነች ያለች እናት ነሽ። ከፍ የተደረግሽ ሙእሚን ነሽ። ርቀት ትዳርሽን እንዲያፈርስ አትፍቀጂ። ብቸኝነት ክብርሽን እንዲሰብር አትፍቀጂ። ገንዘብ ዲንሽን እንዲተካ አትፍቀጂ። አላህ ከታጋሾች ጋር ነው። እናም ከምታስቢው በላይ ጠንካራ ነሽ። ይህ ማስታወሻ ወደ ልብሽ ከደረሰ ለሌላ እህትሽ ሼር አድርጊላት። በኮመንት ላይም ሐሳባችሁን አጋሩ። እናም አስታውሺ፣ ከባልሽ መራቅ ማለት ከአላህ መራቅ ማለት አይደለም። ከልጆችሽ መራቅ ማለት ከጥንካሬሽ መራቅ ማለት አይደለም። አላህ ሁሉንም ያያል። ወሰላም አለይኩም ወራህመቱላሂ ወበረካቱ።